ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በቅድሚያም በሰላምና በእርቅ ማዕድ ማጋራት በጎህ ቴሌቪዥን በዛሬው ዕለት በኢትዮጵያ ሰላም ወቅታዊ ጉዳይ ከትግራይ ዲሞክራሲያዊ ፓርቲ ምክትል ፕሬዝዳንት ከሆኑት አቶ ጽጋቡ ቆባና የተንበይ ኢትዮጵያ ፓርቲ አስተባባሪ አቶ ኃይለ ማርያም ህሉፍ ጋር የውይይት መድረክ ተካሂዷል። የሰላምና እርቅ ማዕድ ፕሮግራሙ በአማርኛና በትግርኛ ቋንቋ የተደረገ ሲሆን ፕሮግራሙም በሰላም አምባሳደር የሆኑት አቶ ሙዝ ተመርቷል። መንግስት በፈጠራና ክህሎት ላይ ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የትምህርት ኢኖቬሽንና ቴክኖሎጂ እንዲሁም የስራና ክህሎት ሚኒስቴር ከአፍሪካ ብሬንስ ጋር በመተባበር ያዘጋጁት ኢኖቬሽን አፍሪካ 2025 ጉባኤ በአዲስ አበባ ተካሂዷል። በጉባኤው የአፍሪካ ሀገራት የዘርፉ ሚኒስተሮች የተለያዩ ዓለም አቀፍ የትምህርት አጋር ድርጅቶችና የግል ሴክተር ባለሀብቶች ተሳትፈዋል። ጉባኤው በንግግር የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ቀጣዩን ትውልድ ለመገንባት ትምህርት ቴክኖሎጂ ክህሎት ወሳኝ መሆናቸውን አስገንዝበዋል። የኢትዮጵያ መንግስት ትምህርትና ክህሎትን ማዕከል በማድረግ በትምህርት ቤት ግንባታና መሰረተ ልማት ማሻሻል በዲጂታል ኔትወርክ ግንባታ እንዲሁም በፈጠራና ክህሎት ላይ ልዩ ትኩረት ሰጥቶ እየተሰራ እንደሚገኝ ተናግረዋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በበኩላቸው አሁን ያለንበት የዓለም ሁኔታ በጣም የተወሳሰበ በመሆኑ መጪውን ትውልድ ወጣት በትምህርት በቴክኖሎጂ በክህሎት ማዘጋጀት ይጠበቃልም ብለዋል። በትምህርት በቴክኖሎጂ በክህሎት ዘርፍ የሚደረገው ውይይትም በትክክል ለአፍሪካ ለውጥ መሰረት የሚጣልበት ሊሆን እንደሚገባ አጽንኦት ሰጥተዋል። ለሶስት ቀናት በሚካሄደው ጉባኤ ከትምህርት አይሲቲና ክህሎት ጋር የተያዙ ወሳኝ አጀንዳዎች ቀርበው ውይይት እንደሚደረግባቸው በመዲናዋ በሁሉም ዘርፎች ህዝቡን ተጠቃሚ ያደረጉ ስኬታማ ስራዎች መከናወናቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። በከተማዋ በሁሉም ዘርፎች ነዋሪዎችን ተጠቃሚ ያደረጉ ውጤታማ ስራዎች መከናወናቸውን በዚህ ወቅት ተጠቁሟል። ከንቲባ አዳነች አቤቤ ባደረጉት የመክፈቻ ንግግር በግምገማ መድረኩ ባለፉት 9 ወራት ስኬታማ ስራዎች በመፈተሽ ጥንካሬዎችን አጠናክሮ ማስቀጠል የሚያስችል ዝርዝር ግምገማ የሚደረግ ይሆናልም ብለዋል። በ6 ወር የስራ አፈጻጸም ግምገማ ወቅት ዝርዝር ተለይተው የተሰጡ ግብረ መልሶችና አቅጣጫዎች መሰረት የህዝብ ቅሬታ ምንጭ ሆኑ ክፍተቶችን በመለየት በጥልቀት እንደሚገመግሙም ገልጸዋል። በመድረኩ የቀሪ 3 ወራት እቅዶች በተሟላ ሁኔታ ማሳካት የሚያስችሉ መግባባቶች ላይ እንደሚደርሱ ማክለዋል። በዚህም በከተማዋ ባለፉት 9 ወራት የተከናወኑ ስራዎች በውጤታማነት መፈጸማቸውን ጠቁመው ይህም ተጠናክሮ ይቀጥላልም ብለዋል። የ9 ወራት የስራ አፈጻጸም ሪፖርት ያቀረቡት የአዲስ አበባ ከተማ ፕላንና ልማት ቢሮ ኃላፊ አደም ኑሪ አጠቃላይ አፈጻጸም 93.3% መሆኑን ተናግረዋል። የተቋማት ግንባታን በተመለከተ የአገልግሎት አሰጣጦችን በቴክኖሎጂ ማከናወናቸውንና ምቹ የስራ አካባቢን መፍጠር እንዲሁም በሌሎች መስኮች ውጤታማ ስራዎች መከናወናቸውን ጠቁመዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የምስራቅ አፍሪካ ስትራቴጂካዊ ቀጣናዊነት የሚመጥን ጠንካራ የፖሊስ ኃይል መገንባት ያስፈልጋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የኢትዮጵያ ፌዴራል ፖሊስ የተመሰረተበትን 116ኛ ዓመት በማስመልከት 5ኛውን የምስራቅ አፍሪካ ፖሊስ አዛዦች ህብረት አባል ሀገራዊ ስፖርታዊ ውድድር የመክፈቻ መርሃ ግብር በሻምበል አበበ ቢቂላ ስቴዲየም ተካሂዷል። ስማቸው ታፈረ ዝርዝር አለው። የምስራቅ አፍሪካ ስትራቴጂካዊ ቀጠናን የሚመጥን ጠንካራ የፖሊስ ኃይል መገንባት ያስፈልጋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመክፈቻ ንግግራቸው የኢትዮጵያ የአፍሪካውያን የሺዎች ዘመናት የስልጣኔ መገለጫ የነጻነታቸው ፋና ወጊ እንዲሁም የተቋማት ምስረታ ታሪካቸው ማስረጃ ናትም ብለዋል። ኢትዮጵያ በአስቸጋሪ ወቅቶች በዓለም አቀፍ መድረኮች ለአፍሪካውያን የተሟገተች ሀገር መሆኗን ገልጸው ከሌሎች አፍሪካውያን ጋር አህጉራዊና ቀጠናዊ የህብረት ድርጅት መመስረቷንም ተናግረዋል። የምስራቅ አፍሪካ ህዝቦች የጋራ ታሪክ ቋንቋና ባህል ራዕይ ያላት ናት ያሉት ምክትል ጠቅላይ ሚኒስትሩ የኢትዮጵያ ፖሊስም ከተለያዩ ሀገራት ጋር በወንድማማችነት መንፈስ በትብብር እየሰራ መሆኑን ገልጸዋል። በዚህም የበርካታ ሀገራት የፖሊስ ሰራዊት ማሰልጠኑን አንዳንድ ሀገራት የፖሊስ ተቋማት እንዲመሰረቱም ድጋፍ ማድረጉን አውስተዋል። የአፍሪካ ሰላም እድገትና ብልጽግና ያለ ጠንካራ የፖሊስ ተቋም አይታሰብም ያሉት ምክትል ጠቅላይ ሚኒስትሩ በስልጠና የዳበረ በቴክኖሎጂ የዘመነ ከዓለም ነባራዊ ሁኔታ ጋር በተናበበ መልኩ የሚጓዝ
ብቁ የፖሊስ ኃይል መገንባት የግድ መሆኑንም ገልጸዋል። የምስራቅ አፍሪካ አካባቢ በኤዥያና በአፍሪካ አህጉራት መካከል ቁልፍ ቦታ ላይ የሚገኝ መሆኑን በመጥቀስም ጠንካራ የፖሊስ ሰራዊት የሚያስፈልገው ቀጠና መሆኑን ተናግረዋል። ህጋዊ የሰዎች ዝውውርና የሸቀጦች ግብይትን ለማሳለጥ ቀጠናዊ ሰላምና ደህንነትን ለማረጋገጥ እየረቀቁ የመጡ ወንጀሎችን በጋራ ለመከላከል ዘመናዊ ጠንካራና ዝግጁ የፖሊስ ኃይል ያስፈልጋል ሲሉም ተናግረዋል። ለዚህ ደግሞ በተለያዩ ህብረቶች በኩል በጋራ መስራት እንደሚገባ ጠቅሰው የምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅትን ጨምሮ ቀጠናዊና ትብብር ማጠናከር ወሳኝ መሆኑንም ተናግረዋል። የምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅት አባል ሀገራት ስፖርታዊ ውድድር ቀጠናዊና ህብረትን ይበልጥ እንደሚያጠናክር ምክትል ጠቅላይ ሚኒስትሩም ገልጸዋል። በአዲስ አበባ ከተማ በያዝነው በጀት ዓመት ከደንብ ተላላፊዎች ቅጣትና ከጨረታ ሽያጭ ከ290 ሚሊዮን ብር በላይ መሰብሰቡን የደንብና ማስከበር ባለስልጣን አስታውቋል። ቁም ነገር ሽፈራው ተጨማሪ አላት። በበጀት ዓመት በ9 ወራት ውስጥ ከደንብ ተላላፊዎች ከተወረሱ ቁሳቁሶች የጨረታ ሽያጭና ከደንብ ተላላፊዎች ቅጣት በድምሩ ከ290 ሚሊዮን 543 ሺህ ብር በላይ ገቢ መሰብሰቡን የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን አስታውቋል። ከዚህም መካከል ደንብ ቁጥር 161፣ 150 እና 180 ህዝባር 2017ን ተላልፈው ከተገኙ ድርጅቶችና ግለሰቦች ከ258 ሚሊዮን 800 ሺህ ብር በላይ የተሰበሰበ ሲሆን ከ17 ሚሊዮን 200 ሺህ ብር በላይ የሚሆነው ደግሞ ከደንብ ተላላፊዎች ተወርሰው በጨረታ ከተሸጡ ንብረቶች የተገኘ ነው ተብሏል። በአጠቃላይ ባለፉት 9 ወራት ከጨረታ ሽያጭና ከቅጣት ከ290 ሚሊዮን 543 ሺህ ብር በላይ ተሰብስቧል። ከተሰበሰበው ገንዘብ ከ268 ሚሊዮን 322 ሺህ ብር ለፋይናንስ ገቢ ሲደረግ ከ200 ሚሊዮን 221 ሺህ ብር በላይ የሚሆነው ደግሞ በሂደት ላይ እንደሚገኝ ተገልጿል። በዚህም መሰረት ባለስልጣኑ ህገወጥ የጎዳና ንግድ ሲያከናውኑ የተገኙ 34260 አካላት ላይም እርምጃ መውሰዱን አስታውቋል። በቅርብ ጊዜያት ደንብ ተላላፊዎች ላይ የቅጣት እርምጃ የሚወስዱ በርካታ ህግና ደንቦች መውጣታቸውን ያነሱ የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በተለይም በደንብ ቁጥር 161 ላይ የተመለከተው ከጽዳት ጋር የተያያዘ መመሪያ ከፍተኛ ቅጣት የሚያስከትል መሆኑን ጠቅሰዋል። በተጨማሪም የወንዞችና የወንዝ ዳርቻዎችን ከቆሻሻና ብክለት ነፃ ለማድረግ የወጣ ደንብ ቁጥር 180 ህዝባር 2017 በሚገባ ተግባራዊ የተደረገ እንደሚገኝ ተናግረዋል። እና ስራ አስኪያጁ አክለውም ህግና ደንቦች በሚወጡበት ሰዓት ገቢ ለመሰብሰብ ሳይሆን ትልቁ ነገር የህዝብን ጥቅም ለማስጠበቅ ያለመ መሆኑን ገልጸዋል። ባለስልጣን መስሪያ ቤቱ ህግና ደንብን ለማስፈጸም ከጸጥታ መዋቅርና ከሌሎች አጋር አካላት ጋር በመሆን እየሰራ እንደሚገኝና ደንብ ተላላፊዎች ላይ የሚወስደው እርምጃ አጠናክሮ እንደሚቀጥል አስታውቋል። ከውጪ አሜሪካ በሰሜን ምዕራብ የመን ሁቲ ቁጥጥር ስር በሚገኘው የአፍሪካ ስደተኞች ማቆያ ጣቢያ ላይ በፈጸመችው የአየር ጥቃት ኢትዮጵያውያንን ጨምሮ ቢያንስ 68 ሰዎች መሞታቸውን የታጣቂው ቡድን ቴሌቪዥን ጣቢያ ገለጸ። የሁቲዎች ምሽግ በሆነው በየመን ሰዓዳ ከተማ ውስጥ በተደረገው ጥቃት በጎረቤት ሀገር ሳውዲ አረቢያ የስራ ዕድል ለማግኘት ሲሉ ከኢትዮጵያና ከሌሎች ሀገራት ድንበር አቋርጠው የወጡ አፍሪካውያን ስደተኞች መገደላቸውን የኤፒ ዘገባ አመላክቷል። በሰዓዳ ግዛት የሚገኘው የአፍሪካ ስደተኞች ማቆቢያ ጣቢያ በቦምብ መመታቱን ተከትሎም ከሟች በተጨማሪ 47 ሰዎች መቁሰላቸው ተነግሯል። ይህንንም ተከትሎ በህንጻዎች ፍርስራሽ ውስጥ የተሸፈኑ በርካታ አካላት የሚያሳዩ ምስሎችን አልማሲራህ የተባለው የቡድኑ ቴሌቪዥን ጣቢያ ለቋል። ከአሜሪካ ጦር በኩል እስካሁን የተሰጠ አስተያየት እንደሌለም ተገልጿል። ነገር ግን የአሜሪካ ማዕከላዊ እዝ ፕሬዝዳንት ዶናልድ ትራምፕ በፈረንጆቹ መጋቢት 15 በሁቲዎች ላይ የአየር ዘመቻ እንዲጠናከሩ ካዘዙ በኋላ ጦሩ ከ800 በላይ የሁቲ ኢላማዎችን መምታቱን አስታውቋል። ጥቃቱ የሚሳኤልና የሰው አልባ አውሮፕላኖች የሚቆጣጠሩ ከፍተኛ ባለስልጣናትን ጨምሮ በመቶ የሚቆጠሩ የሁቲ ተዋጊዎችና በርካታ የሁቲ መሪዎችን ገድሏል። የሁቲ ባለስልጣናት በተደረጉት ጥቃቶች በደርዘን የሚቆጠሩ ንጹሃን ዜጎች መሞታቸው ቢናገሩም በቡድኑ አባላት ላይ የደረሰው ጉዳት ግን አነስተኛ መሆኑን ጠቁመዋል። በዚህ ወር መጀመሪያ ላይ በሁቲ የሚመራው የጤና ጥበቃ ሚኒስቴር እንዳስታወቀው በቀይ ባህር ዳርቻ በሚገኘው ራስ ኢሳ የነዳጅ ማደያ ጣቢያ ላይ የአሜሪካ ጦር ባደረገው ተከታታይ የአየር ጥቃት በትንሹ 74 ሰዎች ሲገደሉ 171 ሰዎች መቁሰላቸው ተገልጿል። ባለፈው ወር ትራምፕ በሁቲዎች ቁጥጥር ስር ባሉ ቦታዎች ላይ መጠነ ሰፊ ጥቃት እንደሚካሄዱ ትዕዛዝ የሰጡ ሲሆን ታጣቂዎቹ ሙሉ በሙሉ ይጠፋሉ ሲሉም መዛታቸው ይታወሳል። ከአውሮፓውያኑ ህዳር ወር 2023 ጀምሮ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ ላይ በሚሳኤል
ሰው አልባ አውሮፕላኖችና በትናንሽ ጀልባዎች በሚያደርሷቸው ጥቃቶች በደርዘን የሚቆጠሩ የንግድ መርከቦች ኢላማ በማድረግ አውድመዋል። በዚህም ሁቲዎች በእስራኤልና በጋዛ በሐማስ መካከል በተደረገው ጦርነት ፍልስጤማውያንን ለመደገፍ እየሰሩ መሆኑን ያስታወቁ ሲሆን ኢላማ ያደረጉትም የእስራኤል የአሜሪካ ወይም የእንግሊዝ ንብረት የሆኑ መርከቦችን ብቻ ነው ሲሉ ተናግረዋል። ባለፉት 10 ዓመታት በእርስ በርስ ጦርነት የምትታመሰው የመን ከፍተኛ የሆነ ውድመትን በማስተናገድ ላይ ትገኛለች። በዚህም ሁቲዎች የሀገሪቱን ሰሜናዊ ምዕራብ ዓለም አቀፍ እውቅና ካለው መንግስት አስለቅቀው የተቆጣጠሩ ሲሆን በአሜሪካ የሚደገፈውና በሳውዲ አረቢያ የሚመራው ጥምር ጦር በሳውዲ በስደት ላይ የሚገኘውን መንግስት ወደ ቦታው ለመመለስ በሚደረገው ጥረት ውስጥ ጣልቃ ገብቷል። በጦርነት ከ150 ሺህ በላይ ሰዎች መገደላቸው የተገለጸ ሲሆን አስከፊ ሰብአዊ ቀውስ ማስከተሉንም ተናግረዋል። በዚህም 4.8 ሚሊዮን ሰዎች ሲፈናቀሉ 19 ሚሊዮን 500 ሺህ የሚሆኑ የሀገሪቱ ዜጎች እርዳታ እንደሚያስፈልጋቸው ተመላክቷል። ከኢራን ቁልፍ ወደቦች መካከል በአንዱ ላይ በደረሰ ከፍተኛ ፍንዳታ ቢያንስ 28 ሰዎች ሲሞቱ 800 ሰዎች ቆስለዋል ሲሉ የመንግስት ባለስልጣናት አስታውቋል። ብሌን ተሾመ ዝርዝር አላት። ከኢራን ቁልፍ ወደቦች መካከል በአንዱ ላይ በደረሰ ከፍተኛ ፍንዳታ ቢያንስ 28 ሰዎች ሲሞቱ 800 ቆስለዋል ሲሉ የመንግስት ባለስልጣናት አስታውቀዋል። ፍንዳታው ቅዳሜ ጠዋት በደቡባዊ ባንዳር አባስ ከተማ አቅራቢያ በምትገኘው ሻሂድ ራኢ በተባለ የሀገሪቱ የንግድ ወደብ ላይ ደርሷል። በአቅራቢያው ያሉ ህንጻዎች፣ መስኮቶችና ጣሪያዎች የወደሙ ሲሆን ተሽከርካሪዎች ተጎድተዋል። ነዋሪዎች እስከ 50 ኪሎ ሜትር ርቀት የፍንዳታው ድምጽ ተጽዕኖ እንደተሰማቸው ገልጸዋል። ከፍንዳታው በኋላ እስካሁን ድረስ 6 ሰዎች የደረሱበት አልታወቀም ሲሉ የመንግስት መገናኛ ብዙሃን ዘግበዋል። በፍንዳታው የተረጋገጡ ቪዲዮዎች እንደሚያመለክቱት ከከባድ ፍንዳታው በፊት ከፍተኛ እሳት የነበረ ሲሆን ሰዎች ከፍንዳታው ሲሸሹና ሌሎች በጢስ በፍርስራሾች በተከበቡ መንገዶች ላይ ቆስለው ያሳያል። የወደብ ዕቃ ማከማቻ መጋዘኑ በሙሉ በጢስ በአቧራና በአመድ ተሞልቶ ነበር። በጠረጴዛ ስር ገብቼ ይሁን ወይንም በፍንዳታው እንደተወረወርኩ አላስታውስም ሲል በአካባቢው የነበረ አንድ ሰው ለኢራን መንግስት ቲቪ ተናግሯል። የአየር ላይ ምስሎች ቢያንስ 3 አካባቢዎች በእሳት መያያዛቸውንና የኢራን የሀገር ውስጥ ጉዳይ ሚኒስቴር ዘግይቶ ባወጣው መግለጫ ደግሞ እሳቱ ከአንድ ኮንቴነር ወደ ሌላ እየተዛመተ መሆኑን አረጋግጧል። በክልሉ የሚገኙ ትምህርት ቤቶችና ቢሮዎች በኢራን የስራ መጀመሪያ በሆነው በዕለተ እሁድ ዝግ ሆነው እንዲቆዩ ተደርገዋል። አንድ የግል የባህር ላይ ስጋት አማካሪ ድርጅት ጉዳት የደረሰባቸው ኮንቴነሮች ለባላስቲክ ሚሳይሎች የሚውል ጠንካራ ነዳጅ እንደያዙ ይገመታል ብሏል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም